ሰላም ጤና ይስጥልኝ። ዛሬ በሀገራችን ሆነ በዓለም መድረክ ትኩረት የሳቡ አበይት መረጃዎችን ይዘንላችሁ ቀርበናል። በሀገር ውስጥ የባንክ ዘርፉ የታወጀው አዲስ ፍተሻ ምን ይመስላል? በሌላ በኩል ደግሞ ልዕለ ኃያሉ አሜሪካ ከ54 የአፍሪካ ሀገራት መርጣ የኢትዮጵያን ሰራዊት ወደ ጋዛ እንዲገባ የጠየቀችበት ሚስጥር ምንድን ነው? የሰራዊታችንን ስም ለማጥፋት የተሸረበው ሴራ እንዴት ከሸፈ? ዝርዝሩን አሁን እናያለን። ሰብስክራይብ፣ ላይክ እና ሼር ማድረገው እንዳይረሱ። ወደ ዜናው እናልፋለን። የኢትዮጵያ ብሔራዊ ባንክ በሁሉም ባንኮች ላይ ጥብቅ መመሪያ አስተላልፏል። በባንኩ ዘርፍ ውስጥ በሐሰተኛ የትምህርት ማስረጃ የተቀጠሩ ሰራተኞች መኖራቸውን የሚያሳይ ፍንጭ በመገኘታቸው ሁሉም ባንኮች የሰራተኞቻቸውን ዲግሪና ሰነድ እንዲያጣሩ ታዘዋል። ይህ እርምጃ የፋይናንስ ዘርፉን ከብቃት ማሰናከል ከሌብነት በመጠበቅ የተወሰነ ወሳኝ ውሳኔ ነው ተብሏል። ወደ ውጭ ዜናዎች ስንሻገር የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ኢትዮጵያ ወደ ጋዛ የሰላም አስከባሪ ኃይል እንድትልክ መጠየቃቸው ተረጋግጧል። ዓለም በፖለቲካ ትኩሳት እየተናወጠ በሚገኝበት በዚህ ወቅት አሜሪካ ኢትዮጵያን የመረጠችው በምክንያት ነው። መልሱ ግልጽ ነው። በኢትዮጵያ መከላከያ ሰራዊት ብቃት ጨዋነት ላይ ያላቸው የማይናወጥ እምነት ነው። ላለፉት 5 ዓመታት ሰራዊታችን ገዳይና ጨፍጫፊ አድርጎ ለመሳል ያልተሰራ የሐሰት ፕሮፓጋንዳ አልነበረም። ነገር ግን ይህ ሁሉ ሴራ ጀግናው ሰራዊታችን በዓለም ሀገራት ልብ ውስጥ ያለውን ክብር ሊያጎድፈው አልቻለም። ይህ ሁሉ ዛሬ ልዕለ ኃያላኑ ሳይቀሩ ባካችሁ ወደ ጋዛ ግቡልን እያሉ ነው። ዓለም ይህንን ሰራዊት ጠንቅቆ ያውቀዋል። በኮንጎ፣ በሩዋንዳ፣ በላይቤሪያ፣ በዳርፉር እና በሶማሊያ የኢትዮጵያ ሰራዊት ገብቶ ሀገር አጽንቷል። ሽብርተኝነትን ደምስሷል። ለንጹሃን ደጀን ሆኗል። ጀግንነትን ከስነ ምግባር ጋር አዋህዶ የያዘ ሰራዊት መሆኑን አሜሪካ ስለምታውቅ ነው ይህንን ታላቅ ጥያቄ ያቀረበችው። ይህ የአሜሪካ ጥያቄ ግን ግብፅን ክፉኛ አስቆጥቷል። ግብፅ በውሃ ጉዳይ ከማልስማማባት ሀገር ጋር በድንበራችን አቅራቢያ ወታደራዊ ግንኙነት እንዲኖራት አልፈቅድም ስትል ተቃውሟን አሰምታለች። ይህም ኢትዮጵያ በቀጠናው ያላትን ወታደራዊ ዲፕሎማሲያዊ ተጽዕኖ ማደጉ ግብፅን ምን ያህል እንዳሰጋት ያሳያል። ኢትዮጵያ በቀይ ባህር ቀጠና ያላትን ብሔራዊ ጥቅም ለማስከበርና የባህር በር ባለቤት ለመሆን የምታደርገው ጥረት ቀጥሏል። መንግስት በቅርቡ ባወጣው መግለጫ የሀገሪቱ የኢኮኖሚ እድገትና የህዝብ ቁጥር በመጨመሩ ቀጥተኛ የባህር በር የማግኘት የግድ እንደሚያደርገው በድጋሚ አሳስቧል። ይህ የኢትዮጵያ ፍላጎት በቀጠናው ሀገራት መካከል የተለያዩ የፖለቲካ ተንታኔዎችና የዲፕሎማሲያዊ ንግግሮች እያስነሳ ይገኛል። በቀይ ባህር አዋሳኝ ሀገራት መካከል የጋራ የጸጥታ ምክር ቤት ለማጠናከር ጥረቶች ቢኖሩም የውጭ ኃይሎች ጣልቃ ገብነትና የቀጠናው የፖለቲካ አለመረጋጋት ሂደቱን ፈታኝ እንዳደረገው የፖለቲካ ተንታኞች ይናገራሉ። በተለይም በቀይ ባህር ዳርቻ ላይ ወታደራዊ ቤዝ ለመገንባት የሚደረገው ፉክክር የቀጠናውን ሰላም ስጋት ላይ እንዲጥል አድርጎታል። እየተከታተላችሁን ስለሆነ ከልብ እያመሰገንን ሰብስክራይብ፣ ላይክ እና ሼር ማድረግዎ እንዳይረሱ። ወደ ዜናው እንቀጥላለን። ኢትዮጵያ ከሶማሊላንድ ጋር የፈረመችውን የመግባቢያ ስምምነት ተከትሎ ከሶማሊያ ጋር ያለው ውጥረት አሁንም አልረገበም። ሰሞኑን ግብፅ ወታደራዊ ቁሳቁሶቿን ወደ ሞቃዲሾ መላኳና በሶማሊያ ግዛት ውስጥ ወታደራዊ እንቅስቃሴ ለማድረግ መዘጋጀቷ በቀጠናው የኃይል ሚዛን ላይ አዲስ ስጋት ፈጥሯል። የኢትዮጵያ የውጭ ጉዳይ ሚኒስቴር በቀጠናው ያሉ ባዕድ ኃይሎች ጣልቃ ገብነት እንደማይታገስ በጽኑ አስጠንቅቋል። ስትከታተሉን ስለቆያችሁ ከልብ እያመሰገንን ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ ሰብስክራይብ፣ ሼር እና ላይክ ማድረግዎ እንዳይረሱ። በሌላ ዜና እስክንገናኝ ድረስ ቸር ሰንብቱልን።